ሲጀመር ናታን የራሷ ለማድረግ ምሽን ይዛ ነው የገባችው። አንቺ በቃ ካለሱ ሌላ ነገር አታስቢም አይደል? ካታሚ በዚህ ሰዓት ወንድ ክፍል ናታን አልመጣም እንዴ? ምን ናፈቀሽ እንዴ? ኧረ ሰላም አታሳ ላወራው ስለፈለኩ። ኧረ በጣም አይመች እንዴ? ደሃ ምናምን ትላለች እንዴ? እሷ ምን አላትና በአባቷ ገንዘብ ነው የምትመካው? ሁሉም ጋር ተጣጣለው። ቅድም ስዞር ስለነበር ትንሽ እረፍት ላድርግ። ያጣ የደበራትና ትንሽ ቅር ያላት ነገር የኖረው ናታ ፍቅሩን መግለጹና ማሳወቁ ሳይሆን ስልኳ በአብዬ እጅ ስለተገኘና እንዲሁም ደግሞ አብዬ ብዙ ችግርና መከራ እያመጣችባት ስለሆነ እሷ መስማቷና ማወቋን የደበራት። ኤቢ ከቤት ውስጥ በጣም እያስቸገረችና ችግር እየፈጠረችባት ስለሆነ ከቤትም ለማባረር እንዲሁም ደግሞ ማባረር ካልቻለች ከናታ ያላትን ግንኙነት ለማቋረጥ እየጣረችና እየታገለች ስለሆነ ናታንም ደግሞ ተንኮሏንና ሴራዋን ስላወቀባት መጠንቀቅ እንዳለባቸው ባወቁበት ሰዓት ኤቢ ግን ባልታወቀ ምክንያት ዙራ ሌላ ነገር ታመጣለች። ነገርና ተንኮል ሴራ መቼም አያልቅባትም። ስለዚህ ናታንና ለማለያየት ቁማ ተነስታለች ማለት ይቻላል። ከፈለገችው በግልጽ መናገር፣ ካልፈለጋትና ደግሞ የማትፈለግ ከሆነ ራሷ ጋር መቆም ነበረባት። ግን አሁንም የምትፈልገው ሌላ ተንኮል ነው። ልጅ የወደደውን እንጂ ሌላ ወደዳትን በሆይሆይታና እንዲሁም ባሉባልታ ወይም ደግሞ በግፊት የሚያፈቅርና የሚወድ አይደለም። ስለዚህ ኤቢ ካልወደዳት አርፋ ብትቀመጥ ያዋጣታል እንጂ ሌላ የምታመጣው ነገር አይኖርም። ዳጣ ግን አሁን ላይ ብዙ ችግርና መከራ እንዲሁም ብዙ ጥያቄ ስላለባት ማንም ጋር መነጋገርና ነገርና ወይም ደግሞ ችግር መፍጠር ስለማትፈልግ ሁሉንም ችለዋለች። ግን ሰላምዬ በጣም እየገደበቻትና እየተረዳታች ያለችው እሷ ናት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ለምታበረታቱና ወዳችሁ ሄዳችሁ ቤተሰብ ለሆናችሁ በሙሉ ከልብ እናመሰግናለን። ከ18 ዓመታት በኋላ የወላጆቿን በፍለጋ ያገኘች መሆኑና እንዲሁም ደግሞ አሁን ላይ አባቷን ብታገኝም የእናቷን መፈለግ እንዲሁም ደግሞ የእናቷን ጥያቄ መጠየቅ ሁልጊዜ እያነሳችና እየጠየቀች ትገኛለች። ግን ከቤት ውስጥ ደግሞ አባቷ የተገኘው ከሌላ የወለዳቸውና እንዲሁም ደግሞ እህት ነኝ የምትባለው አቢ መከራና ስቃዋን እያበላቻት ትገኛለች። እንደምንም ብላ ተስማምታና እንዲሁም ደግሞ ለመኖር ብትሞክር እንኳን ኤቢ የምትባለዋ ልጅ ግን በሆነ ባልሆነ በረባ ባረባው ትንሽ ነገርና ተንኮል እየፈለገች መከራና ሰቃዋን አብዝታበታለች። ዳጣም አሁን ላይ ግን በጣም ተመራለች። ግን የቤተሰብ ጥያቄና ቤተሰብ ስለምትፈልግ እንዲሁም ደግሞ የእናቷ ጥያቄ ስላልተመለሰላት የግዴታ ከቤት ውስጥ እየኖረች ትገኛለች። አሁን ላይ ግን በጣም እያስጠላ ነው። ከቤት ውስጥ እናቴ ብላ የምትመካባትና ትንሽም ደግሞ እንደ እናቷ የምታያት ሰላም ናት። ሰላምዬም ግን የቤት ሰራተኛ ሆና ብትኖርም ከዛ ቤት ውስጥ ለዳጣና ለናታን በጣም አስተያየት ያላት ጥሩ ሴት ናት። እሱም ደግሞ ናታን ዳጣን ከወደዳት ተወደዱት ደግሞ ማንኛውም ሰው በፈለጉት አቅጣጫና አቋም መንዳት ይቻላል። ለምን ፍቅር ካለ ሁሉም አለ። መመካከርም ታለ ደግሞ ሁሉም ነገር ይፈታል። ስለዚህ የዳጣ ችኩልነትና እንዲሁም ደግሞ ያለማወቅ ያሉባትንም ጥያቄ በአንድ ላይ ሆኖ ቢስማሙና ቢመካከሩበት የሚል ሀሳብ አላት። ሰላምዬ ቀጥታ የእናትነት ስሜትንና እንዲሁም ደግሞ የእናትነትን ጥግ ነው የምታሳየው። እናት ስለሌላት እንደ እናት የምታያት ሰላምን ነው። በከፋትም በደበራትም ቁጥር በተጣላችም ጊዜ የምታማክራትና የምታዋያት ሰላምን ነው። ሰላምንም ግን ኤቢ በጣም እየጠላቻትና ከቤት ውስጥ ተባራ እንድትወጣ አሊያም ደግሞ እንዳትወጣ ከፈለገ ከቤት ውስጥ መኖር ከፈለገች ዳጣንና ናታን እንድታጣላላት እየመከረቻት ነበረ። ሰላምዬ ግን በፍጹም አይሆንም፣ እኔ አንቺ በመራሽ ሳይሆን በራሴ ህሊና መመራ እንጂ በአንቺ የመራሽ መሬት ማንንም ሰው የማጣላና የምለያይ አይደለሁም። ስለዚህ አንቺ የምትይን ነገር አልሰማም በምትላም ጊዜም ኤቢም ከዚህ ቤት ማባረር ተቻልሽማ ችግር የለም ብላ በዛቻና በፉከራ አልፋታለች።
ትባል በጣም ተንኮለኛና እንዲሁም ሴረኛ፣ ለማንም ሰው ጥሩ የማታስብ፣ በተለይ ደግሞ ለዳጣ ያላት አስተያየት ዝቅተኛ ነው። ሰውን ዝቅ አድርጎ የማየትና ዝቅ አድርጎ የመጠራት ልምድ ሆኖባታል። ማንኛውም ሰው ከሰው ጋር እኩል ነው፣ ግን የራሷን ከፍ አድርጋ የሰውን ዝቅ የምታደርገው ነገር በጣም የሚያስጠላና የሚያስጠይፍ ነው። ንግግሯ ሁሉ ከሰው የማይገጥም፣ መቀረንም ሆነ መወደድንም ይታደሉታል እንጂ አይታገሉትም። ስለዚህ ናታን ካልወደዳት ደግሞ በግዴታ የሚሆን ነገር የለም። የተወደደችውና የተፈቀረችው ዳጣ ናት። ስለዚህ ከራሷ ሆና መቀመጥ እያለባት ነገር ቢኖር እንኳን አሁንም ከዛት ከዚህ እያለች ነገር እያመጣች እንዲሁም ደግሞ የዝቅተኝነት ስሜት እንዲሰማት ሰላምን የቤት ሰራተኛ ነች፣ ተቀጥረሽ ነው የምትሰሪው። ስለዚህ እኔ በፈለኩሽ ጊዜ ማንቀሳቀስና ማባረር እችላለሁ። የምትናገረው ንግግሮች ሁሉ በጣም የሚያስጠይፍና የሚያስጠላ ነው። ይህን አለችና ተናገረች ማለትም ሰላምን ከቤት ውስጥ ለቃ ትወጣለች አይደለም። እሷ ባለችውና እሷ በተናገረችው ሰላም ከቤት ለቃ ትወጣም። ለምን? ሜቢ በተነገረችባት ንግግር ቢሰማትና ትንሽ ቢከፋትም እንኳን ብዙም አልቆጠረቻትም። ለምን? የክፋቷንና የተንኮሏን ጥግ ስለምታውቀው ክፉ ነገር እንጂ ድሮም እሷ ጥሩ ነገር ታስባለች ብዬ አልገምትም። ስለዚህ የእሷ ንግግር እኔን ምንም አያመጣም በማለት በትንሽ ነገር አልፋታለች። ዳጣ ግን ተናዳለች። እንዲህ የምትናገርና እንዲህ የምታንጓጡትበት ነገር ምንድን ነው? ሰውን ዝቅ የምታደርግበት ነገር አይደለም። እኔ ግን በጣም እያናደደችኝ ነው። እሷ የምትኖርበት ሁሉ መኖር አልፈልግም። ዳጣ መትከንከና መናደር ጀመረች። ለምን እንደው ባላውቅም እንኳ ሰላምና ዳጣ በጣም ይዋድዳሉ። እንደ እናትና እንደ ልጅ ነው የሚታያዩት። ብዙ አጋጣሚም የዳጣ እናት ሰላምዬ ትመስለናለች። እንዲሁ በግምት ስናያቸውና ሁኔታቸውን ሀረካታቸውን ሁሉ ስንረዳቸው እንዲሁም ደግሞ ዳጣ እንደ እናት እንደምታያትን ነገር ሰላምዬም ለዳጣ ያላትን አስተያየትና እንዲሁም ደግሞ ያላት ግዳፍ ምክርም ሆነ አስተያየት የምትሰጣትን ልክ እንደ እናት ነው። ስለዚህ የዳጣ እናት ተፈልጋ የምትገኝ ከሆነ ከቤት ውስጥ ሰራተኛ ብላ የተቀጠረችው ሰላም የዳጣ እናት ናት ብለን እናስባለን። ቢሆን ግን ደስ ይለናል። ሰላምም ጥያቄ ስትጠየቅ ኑሮ የሆነ እንዲሁም ትዳር የለሽም እንዴ ልጅስ አልወለድሽም እንዴ የሚል ጥያቄ ብትጠየቅ እንኳ በጣም ሀሳብና ትጋዜን የሚበዛባት፣ ይህ ማለት ያልታወቀና ያልተነገረ ብዙ ታሪክ አለ ማለት ይቻላል። እዚህ ዳጣ ሁልጊዜም እንደ እናቷ አክብራ ጥያቄም ጠይቃት ደግሞ ካይመለስላት ቢቀር እንኳ ማስጨነቅና ማፋጠጥ አትፈልግም። ግን ኤቢ በምትሰራባት ተንኮልና ስራ በጣም እየተማረረችና እየተጨነቀ ትገኛለች። ግን ይህ አጋጣሚ ተገኝቶ ችግር በተፈጠረበት ጊዜ በግማሹንም ጥሩ ሰርቻለሁ፣ በግማሹም ደግሞ አጥፍቻለሁኝ። አሁን ላይ መናገር በሌለብኝ ጊዜ ፍቅሬን እንደሆነ እንደምወዳት ማሳወቄ ጥሩ አይደለም። ግን ለኤቢ ደግሞ እንደማልወዳትና እሷን እንደማልፈልጋት ትረዳለች። ዳጣን እንደምወዳት ተጣፍኩላትና ካወቀች እኔን አይወደኝም ብላ እራሷን ከላይ ላይ ታርቃለች የሚል ሀሳብ አለው። እንዲሁም ኤቢን ደግ ነገርኳት፣ ዳጣን እንደምወዳት ተወቅ፣ እሷን ደግሞ እንደማልፈልጋት ተወቅ። ለብቻው መጠራጠር እንዲሁም ደግሞ ማውራት፣ መጨነቅ፣ ማስላትም ጀመረ። ዳጣም ደግሞ ከኤቢ ላይ ተቀብላ ያን ሁሉ ቴክስት ዲሌት ስታረግ ስላየችው ዳጣም እንደምወዳት አይታለች። ስለዚህ ያንን ነገር አንብባ ስላየችልኝ ለጊዜው የዳጣን አይን ማየት ብፈራ እንኳን ብጨነቅም ጥፋት መስሎ ቢታየኝም ግን ተጠብቤም ማሳወቂ ጥሩ ነገር ነው። ይህንንም ደግሞ የእሷን ጭንቀትና መከራ ማብዛት ይሆንብኛል፣ አሁን ማለት የለብኝም ነበር የሚል ደግሞ ሌላ ሀሳብና ጭንቀት በጎን አለበት። ግን ሁሉንም ችሎ መጋፈጥ ፈልጓል። ከቤት እንኳን ለሟልቹ ወጥቶ ቢውልም ግን በዛው ሄዶ ማደር አልፈለገም። ለምን? ሁሉንም ነገር ፊት ለፊት ተዋጡትና ተጋፍጦ ማሳለፍ ስለፈለገ በዛው ሄዶ አልቀረም። ያንን የዳጣን ስልክ ይዛ የተጣጣፈችበት ጊዜ እንኳ ቢኖር ለማሳወቅና እንዲሁም ደግሞ ከቤት ውስጥ ለማባረር ያደረገችው ጥረት ነው። ለእናቷም ለማርታ ብታሳያት እንኳን ሌላ ችግር መፍጠር አልቻለችም። ሁሉም ነገር አልተሳካላትም። ማርታም ኤቢ በጣም ነገረኛና እንዲሁም ደግሞ ተንኮለኛ፣ ለዳጣ ያላት አስተያየት በጣም ከፍተኛ ያለ መጥፎ ስለሆነ ብዙም ብትናገራት ራሱ ንግግሯን አትቀበላትም። ደረጀም ኤቢ የምትሰራው ነገር ትክክል እንዳልሆነ ታወቀና ተተረዳ ቆይቷል። አሁን ላይ ግን ዳጣ
የምን ታደርጋት ይሆን ምን ጥላት ይሆን የሚለው ጭንቀትና መከራ ስቀትም በደረጀ ሀሳብ ውስጥ አለ። ደረጀ ዳጣ ይሄን አደረገች ብሎት ምንም አያምንም። መጥፎ ነገር ትሰራለች ብሎ ስለማይጠረጥራት፣ ኤቢ ግን ተጣላች ተነጋገረች ብሉት እንኳን ተንኮልና ሴራዋን ስላየ በጣም ነው የሚጨነቀው። ቁጣም አለ። አሁን ላይማ እንዲሁም እብድ እንደሆነች ታማ እንዲሆን ጠበል መሄድ አለባት በሚል ሀሳብ ራሱ እያሰላና እየተጨነቀ ይገኛል። ለምን ኤቢ የምትሰራው ነገር በጣም የወረደና ዝቅተኛ ነገር ነው። ይህ ነገር ጥያቄ ስለፈጠረባት ነገ ተነገ ወዲያ ደግሞ ሌላ ችግር ትፈጥራለች። ስለዚህ ምን መሆን አለባት በማለት በውስጡ እያስላለ ነበር። ማርታም ለባሏ ለደረጀ ናታንና ኤቢ ተጋብተው እንዲኖሩና እንዲሁም ደግሞ የያዙትን ገንዘባቸውም ሆነ የሚሰሩበትን ድርጅት እንዲረከቡና እንዲቀበሉ እንደ ባልተቤት ሆነው እንዲያስተዳድሩ ትፈልጋለች። ይህ ደግሞ የሚሳካው ኤቢ ጥሩ ሰው ስትሆን ነው። ናታን አሁን ላይ ለኤቢ ያለው አስተያየት በጣም መጥፎ ነው። ለምን ሁልጊዜ በምትናገረው ንግግርና በምትሰራው ስራቸው አስጠልቷታል። ኤቢን ለጋብቻም ሆነ ለሚስትነት አይፈልጋትም። ማርታ ግን በተደጋጋሚ ኤቢን እንዲያገባና የኑሮ አጋሪ ሆኖ አንድ ላይ እንዲኖሩ ሁልጊዜ ትጥራለች፣ ትታገራለች። ይህ ነገር ግን አይሳካም። ኤቢ በገዛ ስራውና በገዛ ጸባዋ እንድትጠላ ሆናለች። እዚህ ማርታም ደጋግማ ለደረጀ ናታን ኤቢን አግብቶ እንዲኖርና እንዲሁም ደግሞ የድርጅታቸው ኃላፊ እንዲሆኑ ብትነግረው እንኳን ደረጀ ግን ማርታ እባክሽን ይሄን አትበይ፣ መጀመሪያ ማሰብ ያለብሽ ናታን ይወዳታል ወይ ነው። ወንድ ልጅ ከወደደ እንጂ ካልወደደ ማንም ሰው ጋር መኖር አይችልም። ብትወደውም ምንም አይነት ገንዘብና ክብርና ቢኖር እንኳን ካላፈቀራትና ካልወደዳት ከእሷ ጋር የኑሮ አጋሪ ሊመራ አይችልም። ስለዚህ መጀመሪያ ናታን ኤቢን ወደዳት። አለዛ ደግሞ የማይሆን ከሆነ ችግር የለም። ናታን ብቻ ሳይሆን ሌሎችም ብዙ አይነት የናታን አይኖች ልጆች አሉ። ስለዚህ ናታን አንድ ብቻ አይደለም፣ ሌሎችም ይኖራሉ። ማግባት ካለባት ከሌሎቹ ማግብታና ተግባብታ መኖር ትችላለች። ግዴታ ናታን ያሆኑ መኖር የለበትም። ከተስማሙና ከተግባቡ እንዲሁም ከተዋደዱ እኔ ደስ ይለኛል እንጂ አይከፋኝም። ደግሞም ግዴታ መሆን አለበት የሚለው ሀሳብ እኔ ላይ የለም። መሆን ካለበት ይሆናል፣ አለመሆን ካለበት ደግሞ ይቀራል። ግዴታ ሁልጊዜ ስለ ናታንና ስለ ኤቢ አታስቢ። እነሱ ተግባብተውና ተፋቅረው በግልጽ ወደኛ ታመጡት ችግር የለም። አሁን ግን ዳጣ ያላቸውን ስምምነት ለማስተካከልና ለማረም ሞክሪ። ጥፋታቸው ብዙ እየበዛ ስለሆነ ኤቢ በጣም ተንኮለኛ እና እንዲሁም ደግሞ ያለ ጸባይ ሁሉ የተበላሸ ሆኗል። ስለዚህ እንድትስተካከል አድርጋት በማለት ደጋግሞ እያስረዳትና እየነገራት ነበረ። ደረጀ ናታን እንደማይወዳት ውስጡ ተረድቷል። ግን ሲመለከትና ሲያስበው በራሱ አስተያየት ያየው ናታን ዳጣን እንዲወደዳትና እንዲያፈቅራት ውስጡ ተጠራጥሯል። ይህም ደግሞ እንዲያጋጣሚ ታንዲም ሁለቴ ዳጣንና ናታንን ከክፍል ቁጭ ብለው ሲጫወቱና ሲመካከሩ ሰምቷቸውም ደርሶባቸው ስለነበረ ተጠራጥሯል። ስለዚህ ናታን የሚፈልገው ዳጣን እንጂ ኤቢን አይደለም የሚል ጥርጣሬና ሀሳብ ከውስጥ ተገኝቷል። ደግሞም ትክክል ነው። ናታን የሚፈልገው ዳጣን እንጂ ኤቢን አንድም ቀን ፈልጓት አያውቅም። ደግሞም እንደ እህት እንጂ ወይ እንደ ሚስት እንደ ፍቅረኛ ሆኖ አያውቅም። ኤቢ ሁልጊዜ ብትጠይቀውና ብትፈልገው እንኳን እንዲፈልገው በሀሳቧ እንዲስማማ አልፈለገም። ስለዚህ ኤቢና ናታን አንድ ላይ ይሆናሉ ማለት አይቻልም። ያላትን ነገርና ሴራ ግን ብታቆም ይሻላታል። ኤቢ ጸባዋን ብታስተካክል በሌላም ሰው ተወዳጅ ትሆናለች። ዳጣ ግን በጣም እንወዳታለን። እናታ ጋር አንድ ላይ ቢሆኑ የሁላችንም ፍላጎት ነው። ውድ ቤተሰቦች አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ